ከዛሬ ጀምሮ ያቺ እንከፍ አጠገብ እንድደርስ አልፈልግም። እሺ ተስማምተን ነው ይሄን ነገር ያደረግነው አይደል? አጠገብ እንድደርስ አልፈልግም። ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ስለማልፈልግ ነው። እሷ ብቻ ሳትሆን ሌሎቻቸው ማንንም አጠገብ እንዲደርስ አልፈልግም። እሺ በቃ የማይመጥን ሰው ጋር አጥቷል። እሺ በቃ ያንተን ክብር ማስጠበቅ አለብህ። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድ። ከማይመጥን ሰው ጋር አትገናኝ፣ አትውጣ፣ አትግባ። እኔና አንተ በቂ ነን ለህይወታችን። ያቺ እንከፍ ያቺ የማትመጥነህ ሴት ያቺ እንከፍን ካሁን በኋላ አጠገብህ እንዳደርስ ካሁን በኋላ ድርሽ እንዳትል ከማይመጥነህ ሰው ጋር ደግሞ አንተ መታየትም መስራት ምንም ነገር የለብህም። ስለዚህ ከህይወታችን መውጣት አለባትና ትውጣልን። ይሄንን ተነጋግረን ነው የጀመርነው ብላለች ማለት ነው ሩታ። በጣም ደስ ይላል። የኔ እንቁ የኔ ደርባባ እኛ ይሄንን ነበር የፈለግነው የነበረው ማለት ነው። ጠላቶችሽ ቅጥል አድርጋቸው ድብና አድርጋቸው። ስለዚህ ጠላቶችሽን እስኪ ይደንግጡ እያልን ነበር ማለት ነው ቤተሰብዬ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ያደረጋችሁ እስኪ ቪዲዮን ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ቪዲዮን እስከ መጨረሻው እዩት እስኪ እባካችሁ የኔ እንቁ ቤተሰቦች የምታበረታቱኝ ያላችሁ ከልብ አመሰግናለሁና አብራችሁን ቆዩ። እና ያ ሩታ ይመጣለች። ሩታ እንግዲህ ያቺ እንከፍ ያቺ ልጅ ከህይወትህ ማውጣት አለብህ። ካሁን በኋላ ማንንም ሰው በህይወታችን መሀል በእኛና ባንተ መሀል መግባት የለበትም። ለህይወታችን እኔና አንተ በቂ ነው። ስለዚህ ልጃችን አብረን እናሳድጋለን፣ አብረን እንኖራለን እያለችው ትገኛለች። አብርሽ እንግዲህ ከእሽታ ውጪና የሆነ ነገር ካለችው እሺ ነው። እንግዲህ ለምን ሩታ እያለችው ያለ ነገር እኔ አንቺ ከተመቸሽ እኮ አንቺ የምትዩ ነገር እውነት ከሆነ እኔ በአንዴ ላምን አልቻልኩም እንጂ ይሄንን ነገራቶች የምታረጋቸው ነገራቶች እውነት ከሆነ እኔ ችግር የለውም ደስ ይለኛል። እሺ ብላለች። እሺ ብሏታል ማለት ነው አብርሽ። እንግዲህ እሱም ያው ያላመነበት ምክንያትም እናንተም ታውቁታላችሁ። በአንዴ መቀየር ዋግራ ገብቶት ነው። እንግዲህ እኛ ይሄንን ነበር የምንፈልገው የነበረው። በጣም ደስ ይለናል እንደዚህ ስትሆኑ፣ እንደዚህ ስትመጪም በጣም ደስ ይለናል። እንግዲህ አንዱ ቤት አንዱ ያለቅሳል፣ አንዱ ይደሰታል። ዛሬ ያው የሩታ ቤት ሳቅ በሳቅ ነው፣ ፈገግታ በፈገግታ ነው፣ ደስታ በደስታ ሆኗል ማለት ነው። የአንዳንዱ ቤት ደግሞ ሀዘን ነው። በጣም ነው የሚያስጠላው ነገር ነው። እንግዲህ እንዳያችሁት ከሆነ እንትና ሃይሚ ጋር ትላንትና የተፈጠረውን ነገር አይታችሁታል። በጣም ነው የሚያስጠላው። እንግዲህ እስኪ አዲስ ነገር አለ እለቅላችኋለሁኝ እሱንም። እና ዛሬ ያው ሩታን በጣም ደስ በሚል ሁኔታ ነው የመጣችሁ ያለው ማለት ነው። እንግዲህ አስጠንቅቃታለች። ይሄንን የፍየል ምላስ እንግዲህ ሄርሜላ ስታየው ወይም ደግሞ ውሽሚት የምትባለው ስታየው እንግዲህ እንዴት እንደምትሆንና እንዴት እንደምትወለወል ታይቶኛል። ትላንትና እንግዲህ እንትና የአብርሽ ወንድም ኤፍሬም አግኝቷት ነበረ። አግኝቶ አውርቷት ነበረ። ካሁን በኋላ አጠገባቸው እንዳደርሺ ከህይወታቸው ውጭላቸው እያላት ነበረ። እኔም አልወጣም አብርሽ ውጪ እስካላለኝ ድረስ እኔ ከነሱ ህይወት አልወጣም። ስለዚህ አትጨቀጭቀኝም፣ ከስበሱ ህይወት አንተ አትኖርም እያለችው ትገኛለች ማለት ነው። ያቺ ሄርሜላ የምትባለዋ ማለት ነው። እንግዲህ ሄርሜላ ያው አብርሽ ከሆነ እንደማይፈልጋት አሁኑኑ በግልጽ ነግሯታል። ለምን እኔ አንቺ አልፈልግሽም ብሎ በአፍ ማውራት ብቻ ሳይሆን እንግዲህ አሁን ራሱ ከሩታ ጋር ሲሆን ከሩታ ጋር ምን ያክል ደስተኛ እንደሚሆንና ምን ያክል እንደሚከበር ምን ያክል እንደሚያምር ምን ያክል ኦዲየንሶች እንዳሉት ራሱ ከሩታ ጋር ሲሆን ነው የሚያውቀው። ግን እቺ ለቃቃሚ እና ጥፍጥፍ ማለት ነው መለጣጠፍና ጉንጭ መሳም ብቻ ስለሆነ የምታውቀው የአብርሽ ጉንጭ እውነትም በዘንድሮ አመት ብቻ ስንት ህዝብ ነው የሳመው። ደህና ነክ ወይ እንግዲህ ብጉር ያወጣበትም ለዛ ይመስለኛል። አስሬ እየተሳሳመ ኧረ ሩታ አንድ በይው እንዴ ምን ሆነሽ ነው? ይሄ ሁላ ነገር እረ ችሎታል፣ በቃ ይበቃዋል። እስካሁን ድረስ ችሎታል፣ በቃ ይበቃዋል። ካሁን በኋላ ሂጅለት ወደ ቤቱ ብትጂ ይሻላልና አብርሽ እንግዲህ በጣም ደስ ይላል። ሁሉም ነገር እሺ ያላት ነው። ግራ ገብቶታልም። እውነት ለመናገር ቤተሰብ የምታፈቅሩት ሰውን ማግኘት ማለት
በጣም ከባድ ነው፣ ደስ ይላል። እና የምታፈቅሩት ሰው አገኛችሁት ከዛ አብራችሁ መኖር ማለት በጣም በቃ አላቅም ብቻ ደስታው የተለየ ነው ማለት ነው። በጣም የተለየ ማለት ነው እና በጣም ደስ ይላል። ለዚህ እንኳን አበቃችሁ። በጣም ደስ ይላል። የምሬን ነው የምላችሁ። እኔ በጣም ደስ ብሎኛል። እና አብርሽ ያው በዚህ 3 ቀን 3 ቪዲዮ ነው 4 ቪዲዮ ተለቋል በዚህ ሰሞን። ግን እንግዲህ ሁሉም ነገር እሺ ነው። ከዛ ውጪ ምንም ነገር አይልም። የዛሬውማ የተለየ ነው። ሁሉም ነገር እሺ ነው። እና ካሁን በኋላ እኔና አንተ ውጭ ሀገር መሄድ አለብን፣ ልትዝናና ይገባሃል፣ ማዝናናት አለብኝ ያለች ነው። ማን ስፖንሰር አድርጎሽ ነው አላቱላ ማለት ነው። እና እኔ ውድ ሚስትህ፣ እኔ እንቁ ሚስትህን እንዴት ነው እኔ ያንተ መሆን ያቅተኛል ወይ ብለዋለች። አረ የመልስ ምት እኮ ነው ደግሞ የምትመልሰው ቤተሰብዬ፣ የመልስ ምት ማለት ነው። እና በጣም ነው ደስ የሚለው። እኔ ደስ ብሎኛል። እና ሩታዬ የኔ ቆንጆ ማለት ነው። በቃ ይሄንን ነበረ እኛ የፈለግነው የነበረው ካንቺ ጋር አንቺ እንደዚህ እንድትሆኚ ከሱ ጋር አብራችሁ እንድትመጡልን ነበር የፈለግነው። ብዙ ጠላቶች አሉ በእርግጥ ቤተሰብ፣ በጣም ብዙ አብሮ የሰው ደስታ የማያስደስታቸው፣ የሰው ሀዘን የሚያስደስታቸው በጣም ብዙ ሰዎች ብዙ ህዝብ ነው ያለው ማለት ነው። እና እስኪ የሰው ደስታ የሚያስደስታችሁ አበረታቱኝ እና የኔ እንቁ ቤተሰቦች ማለት ነው። እና ሩታና አብርሼ በጣም ደስ በሚል ሁኔታ ነው ሰሞኑ እየመጡ ያሉት። ግን ያው በጣም የሚያሳዝነው ነገር አንዱ አሪፍ ሆነ ስንል አንዱ ይበላሻል፣ አንዱ ጥሩ ነው አንዱ መጥፎ ነው ስንል አንዱ ጥሩ ይሆናል ማለት ነው። ያው በእርግጥ ዱንያ ነች እንግዲህ ትገለባበጣለች፣ ምንም ማድረግ አይቻልም፣ የአላህ ውሳኔ ነው። እና የኔ እንቁ ቤተሰብ ሄርሜላም ሆነች እንግዲህ የፍየል ምላስ ካሁን በኋላ የለችም፣ ከህይወታቸው ውልቅ ብላለች። ያንቺ እንከፍ ነው ያለቻት ማለት ነው ቤተሰብዬ። ያንቺ እንከፍን ውልቅ እንድትልልን ነው የምፈልገው፣ ውልቅ ትበልልን ብላለች ማለት ነው። እና ውልቅ በይ ጥርግ በይ ካሁን በኋላ ማለት ነው። ካሁን በኋላ ጥርግ እንድትኝ ነው የምፈልገው እኛ። ከህይወታቸው ውጭላቸው፣ ከህይወታቸው እንድትወጪ ነው እኛ የምንፈልገው። ስለዚህ ትላንትና ራሱ ልክልኳን ነው የነገራት፣ አጠናገራት በደንብ አድርጎ ማለት ነው። ኤፋ ትላንትና የትላንትናው ይለይ ነበረ ኤፋ ማለት ነው። እና በጣም ደስ ብሎኛል። አጥረገረጋት እንደ ጉድ ማለት ነው። ያኛው ደግሞ ማለት ነው ያኛ ይሄ አበይላ ተብዬው ደግሞ አፍ አለኝ ምላስ አለኝ ብሎ እንግዲህ ይሄው ማታ እንግዲህ ቀሚስ አስለበሱት ማለት ነው። ቀሚስ አስለበሱት። ተዋረደ፣ ውርድ ነው ያለው። በዚህ ልክ መዋረድ ማለት የሚያክል ነገር የለም። ቀሚስ ነው፣ ጉርድ ቀሚስ ነው፣ ሙሉ ቀሚስ ነው እንጂ ሺቲ ነው እንጂ ያስለበሱት። የምሬ ነው የምላችሁ። በቃ ተዋረደ፣ ልነግራችሁ አልችልም። ውርድ ነው ያለው።